በተፈጥሮ መንገድ ራስን መጠበቅ መቻል ያለምንም ወጪ ያለምንም የጎንዮሽ ጉዳት ራሳችንን ለመንከባከብ ውበታችንን ለመጨመር የሚያስችለን ዘዴ ነው። አንቺም በተፈጥሯዊ ዘዴዎችን ራስሽን መጠበቅ ከፀጉርሽ ጀምሮ እስከ ገላሽ እንክብካቤ፣ የጥርስ፣ የከንፈር የእነዚህን ሁሉ እንክብካቤ ሚስጥሮች ዛሬ እነግርሻለሁ። ሰላም። ዛሬ ቀላል የሚመስሉ ነገር ግን በየቀን አቀራረባችን ላይ ትልቅ ተጽዕኖ መፍጠር የሚችሉ 20 ቢዩቲ ሃኮችን እንዲሁም የተፈጥሮ ራስ አጠባበቅ ዘዴዎችን እናያለን። አንደኛ፣ ቅርንፉድን ለቦርጭ። ከምኝታ በፊት ሁልጊዜም የቅርንፉድ ሻይ መጠጣት በሰውነታችን ላይ ትልቅ ልዩነትን የሚፈጥርልን ነገር ነው። ይህ ሳይንስ የመሰከረለት በተለይም ብሎቲንግ ወይም የሆድ ማበጥና ቦርጭን ለማጥፋት የሚያስችለን ዘዴ ነው። 2 ማንኪያ የሚሆን የቅርንፉድን በሞቀ ውሃ ካነከርን በኋላ ለ30 ደቂቃ አቆይተን መጠጣት። ይህንን በየቀኑ በማድረግ ሰውነታችን ላይ በአጭር ጊዜ ውስጥ ትልቅ ልዩነትን መፍጠር እንችላለን። ሁለተኛ፣ አፕል ሳይደር ቪኒገርን ለፀጉር መጠቀም። በራስ ቆዳ ማሳከክና ፎረፎር የምትቸገሩ ከሆነ የአፕል ሳይደር ቪኒገርን በመጠቀም ማጥፋት ትችላላችሁ። የአፕል ሳይደር ቪኒገር ለፀጉር መጠቀም ከፎረፎር በተጨማሪ ፀጉርን ለስላሳ ለማድረግ እንዲሁም አንጸባራቂ ወዙ ያላጣ ፀጉር እንዲኖረን የምናደርግበት ዘዴ ነው። 1 ኩባያ ውሃ ከ2 እስከ 4 ማንኪያ የሚሆን የአፕል ሳይደር ቪኒገር ጋር በማዋሃድ መጠቀም ይቻላል። የራስ ቆዳ ፒኤችን ባላንስ ለማድረግ እንዲሁም ቢውልድ አፕን በቀላሉ ለማስለቀቅ ያስችለናል። በ2 ሳምንት አንድ ጊዜ ከመታጠባችን በፊት ወይም ደግሞ ከታጠበን በኋላ ተቀብተን ለ15 ደቂቃ ማቆየትና መታጠብ እንችላለን። ሶስተኛ፣ ጥርስ ቡርሽን ለከንፈር። ከንፈርን ለስላሳ የጥርስ ቡርሽ በመጠቀም መቦረሽ። ከንፈርን መቦረሽ የሞተ የከንፈርን ቆዳ በቀላሉ ለማስወገድ የደም ዝውውርን በመጨመርም የከንፈርን ልስላሴን ለመጨመር ሞላ ብሎ እንዲታይ ለማድረግም ያስችለናል። ሶስተኛ፣ የራስ ቆዳ ማሳጅ። ከምኝታ በፊት ቤት ውስጥ በምትቀመጡበት በማንኛውም ሰዓት የራሳችሁን ቆዳ ማሳጅ በማድረግ የደም ዝውውርን መጨመር የፀጉር እድገትን ለማፋጠን የሚያስችለን፣ ጭንቀትን ለመቀነስ የሚረዳን፣ ጥሩ እንቅልፍን ለማግኘት የሚያስችለን ሌላኛው ዘዴ ነው። 5ኛ፣ ቤኪንግ ሶዳን ለጥርስ። ጥርሳችሁ ቢጫ ከሆነ ወይም ቀለሙ ቀይሮ የተቸገራችሁ ከሆነ ግማሽ ማንኪያ የሚሆን የቤኪንግ ሶዳን ከጥርስ ሳሙና ጋር በማዋሃድ ጥርስን መቦረሽ በቀላሉ ጥርሳችሁን ነጭ ለማድረግ የሚያስችላችሁ መንገድ ነው። በተመሳሳይ ግማሽ ማንኪያ የሚሆን ቤኪንግ ሶዳን ከማር ጋር በማዋሃድም መጠቀም ይቻላል። 6ኛ፣ የሙዝ ልጣጭን ለጥርስ። በተመሳሳይ ጥርሳችሁ ቢጫ ከሆነና ቀለሙ ከቀየረ የሙዝ ልጣጭን ጥርሳችሁ ላይ በማሸት ቀለሙን ማስተካከል ይቻላል። የሙዝ ልጣጭ በውስጡ ያሉት ንጥረ ነገሮች ጥርስን ነጭ እንዲሆን ለማድረግ የሚያስችሉ ናቸው። 7ኛ፣ ኦሊቭ ኦይልና ካስተር ኦይልን ለአይን ሽፋሽፍት መጠቀም። የአይናችሁ ሽፋሽፍት ለማሳደግ የምትፈልጉ ከሆነ በቤታችሁ በኒውትሪየንት የበለጸጉትን የኦሊቭ ኦይልና ካስተር ኦይልን በማዋሃድ ንጹህ የማስካራ ብሩሽ ላይ እነዚህን ቅባቶች በማድረግ የአይን ሽፋሽፍትን ከስር ጀምራችሁ ማበጠር የአይን ሽፋሽፍታችሁን ብቻ ሳይሆን የቅንድብ ፀጉርንም በፍጥነት ለማሳደግ የሚያስችለን መንገድ ነው። 8ኛ፣ የቅርንፉድ ውሃ ለቡግር። ፍክትና ጥርት ያለ ከቡግር ነፃ የሆነ ፊት እንዲኖራችሁ የምትፈልጉ ከሆነ በተለይም የፊታችሁን ቅባት ባላንስ ለማድረግ የቅርንፉድ ውሃን ለፊታችሁ መጠቀም ቀላሉ መፍትሄ ነው። 2 ማንኪያ የሚያክል ቅርንፉድን በውሃ ነክሮ ለ1 ሰዓት ማቆየትና ከ1 ሰዓት በኋላ ውሃውን ፊት ላይ መጠቀም። ቅርንፉድ በውስጡ ያሉት የአንቲኦክሲዳንት ባህሪ ለዚህ ትልቅ አስተዋጽኦ ያለው ሲሆን ፊታችን በጊዜ ሂደት ጥርት የሚያደርግልን የተፈጥሮ ግብዓት ነው። 9ኛ፣ ለሚደርቅና ለሚሰነጣጠቅ የእግር ተረከዝ። ቫዝሊን፣ ቤኪንግ ሶዳና የሎሚ ጭማቂ በአንድ ላይ በማዋሃድ ተረከዝን መቀባትና በላስቲክ አስሮ ለ1 ሰዓት ማቆየት። በሳምንት ከ2 እስከ 3 ጊዜ በመጠቀም በቀላሉ የእግር ቆዳ መድረቅንና መሰንጠቅን ለማጥፋት በጊዜ ሂደትም ለስላሳ እግርን ለማግኘት የሚያስችልን መንገድ ነው። 10ኛ፣ ኮንዲሽነርና ውሃ ለፀጉራችን። ፀጉራችሁን ለማበጠር የምትቸገሩና የሚያያዝባችሁ ከሆነ ውሃንና ኮንዲሽነርን በአንድ ላይ በማዋሃድ ፀጉርን መርጨትና ማበጠር በቀላሉ ተያይዞ የነበረ ፀጉራችሁን ማፍታታት እንድትችሉ እንዲሁም ጉዳት ሳይደርስበት ማበጠር እንድትችሉ የሚያስችላችሁ ዘዴ ነው። 11ኛ፣ ቫዝሊንን ለቅንድብ። ከቤታችሁ ከመውጣታችሁ በፊት ቫዝሊንን ቅንድባችሁን በስሱ ተቀብቶ መቦረሽ የቅንድባችን ቅርጽ ቀኑ ሙሉ ሳይበላሽ ቅርጹን ጠብቆ መዋል እንዲችል ያደርግልናል።
ቫዝሊን ቅንድብ ላይ መጠቀም ቅርጹን ለመጠበቅ ብቻ ሳይሆን እድገቱ የተስተካከለ እንዲሆን እንዲሁም ቅንድባችን ፀጉር ጤነኛ መሆን እንዲችል ያደርግልናል። 12ኛ ሬትን ለሼቪንግ። ሼቭ ከማድረጋችን በፊት የሬት ጀልን በመቀባት ሬትን እንደ ሼቪንግ ክሬም ልንጠቀመው እንችላለን። ይህንን በማድረግም ከሼቪንግ በኋላ የሚፈጠር የቆዳ መቆጣትንና ማሳከክን ለመከላከል እንችላለን። በተጨማሪም የቆዳ መጥቆርንም ለመከላከል ይረዳናል። 13ኛ የቀዘቀዘ ማንኪያን ለአይን መጥቆር። ጠዋት ከእንቅልፋችሁ ስትነቁ የአይን ስር መጥቆርና ማበጥ የሚፈጠርባችሁ ከሆነ 2 ማንኪያዎችን ማቀዝቀዣ ቤት ውስጥ ለ30 ደቂቃ ማቆየትና የቀዘቀዘውን ማንኪያ በማውጣት የአይናችሁን ስር በማንኪያው ማሳጅ ማድረግ የደም ዝውውርን በመጨመር የአይን ስር ማበጥንና መጥቆርን ለማጥፋት ይረዳናል። 14ኛ ማውዝዎሽን ለእግር ሽታ። በእግር ሽታ መቀየር ወይም መጥፎ ጠረን መፈጠርን ለመከላከል በቀላሉ በአቅራቢያችሁ በሚገኝ የመድኃኒት መደብር ውስጥ የማውዝዎሽን በመግዛት ትንሽዬ መጠን ያለውን የማውዝዎሽ ከውሃ ጋር አዋህዳችሁ እግራችሁን ለ20 ደቂቃ መንከር ወይም ሶክ ማድረግ በቀላሉ ጠረን የሚፈጥሩ ባክቴሪያዎችን ለማስወገድ ይረዳናል። 15ኛ ነጭ ሽንኩርትን ለጥፍር። ጥፍራችሁ ደካማና በቀላሉ የሚሰበር ከሆነና ጠንካራ ሆኖ እንዲያድግ የምትፈልጉ ከሆነ በነጭ ሽንኩርት ማሳጅ ማድረግ ትችላላችሁ። ወይም ደግሞ ነጭ ሽንኩርትን ከወይራ ዘይትና የኮኮና ዘይት ጋር አዋህዶ ጥፍርን በቅባቱን በመጠቀም ማሳጅ ማድረግ ይቻላል። ይህም ከነጭ ሽንኩርቱ በተጨማሪ ቅባቶቹ ላይ የምናገኘው ጥቅም እንድንወስድ ይረዳናል። 16ኛ ለሸሼ የግንባር ፀጉር። የግንባር ፀጉራችሁ ሸሽቶና ተነቃቅሎ ከተቸገራችሁ ዝንጅብልን ከመተኛታችሁ በፊት የግንባር አካባቢ ላይ ማሳጅ በማድረግ በወራቶች ውስጥ ልዩነትን ማየት የምትጀምሩ ይሆናል። 17ኛ ፀጉራችሁ የሚሸበሸብ ከሆነ ወይም ሽሪንክ የሚያደርግ ከሆነ። የኛ የሀበሾች ፀጉር ብዙ ጊዜ ሽሪንክ የሚያደርግ ወይም የሚሰበሰብ ነው። በመሆኑም ስታይል ለማድረግ አስቸጋሪ ነው። ለዚህም ፀጉራችሁን ካበጠራችሁ በኋላ ያለምንም እሳት በቀጭኑ እየከፋፈላችሁ በምስሉ ላይ በምትመለከቱት መልኩ እየወጠሩ በትንንሽ የፀጉር ማስያዣዎች ማሰር። ከ1 ሰዓት ቆይታ በኋላ የፀጉር ማስያዣውን ስትፈቱት ፀጉራችሁ ውጥር ብሎ ወይም ደግሞ እንዳይሰበሰብ ሆኖ ማግኘት ትችላላችሁ። 18ኛ የፀጉር ማስያዣዎችን መምረጥ። ብዙዎቻችን ልብ የማንለው ቀላል ሀክ ነው የፀጉር ማስያዣዎች አመራረጥ። የብረትና ጥርስ ያላቸው የፀጉር ማስያዣዎች ፀጉር እንዲነቃቀል ያደርጋሉ። ለዚህም የሲልክ ፀጉር ማስያዣዎችን መጠቀም የተሻለና ፀጉራችን የማይጎዳ ነው። 19ኛ የፀጉር ማበጠሪያ። ሌላኛው እንክብካቤ ላይ ችላ ማለት የሌለብን ዘዴ ነው። የፀጉር ማበጠሪያ አመራረጥ ነው። ጠባብ ጥርስ ያላቸው ማበጠሪያዎች ፀጉርን እንዲነቃቀል ከዛም አልፎ ጫፉ መንታ እንዲፈጠር ያደርግብናል። ለዚህም ነው ማበጠሪያዎቻችን ሰፋ ያለ ጥርስ ያላቸው መሆን ያለባቸው። በዚህ ቻናል ማንኛውም ምርቶቻችሁን እንዲሁም አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች እንዲሁም ግለሰቦች ምስሉ ላይ በምታዩት የኢሜል አድሬስ ወይም የስልክ ቁጥር ልታገኙን ትችላላችሁ። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።